ሰላም እንደምን አላችሁ? በዚህ ቪዲዮ ደግሞ ስለ ቮልቴጅ የምንነጋገር ይሆናል ነው። እንደተለመደው ጥያቄዎችን ለማግኘት ከፈለጋችሁ ይህን ቪዲዮ ተመስርቶ የተጠየቁ ማለት ነው ስለ ቮልቴጅ ዲስክሪፕሽኑ ላይ የመለመጃ ጥያቄዎች ማግኘት ትችላላችሁ እና መልካም ጊዜ። ቮልቴጅ አንድ ባትሪ በምን ያህል ጉልበት ቻርጆቹ እንደሚገፋ የሚነግረን ነው እና ባትሪ ጉልበቱን የሚያመጣው ውስጡ ከሚካሄደው ኬሚካል ሪያክሽን የተነሳ ነው እና ባትሪ ውስጥ ኬሚካል ሪያክሽኖች ይካሄዳሉ። አደራ ታዲያ ከፍታችሁ ለማየት እንዳትሞክሩ፣ ውስጡ ያለው አሲድ ስለሆነ ማቃጠል እንዳይመጣ ባትሪ መክፈት አያስፈልግም። ይሄ ውስጡ የሚካሄደው ኬሚካል ሪያክሽን ኤሌክትሮኖችን ወደ አንዱ አቅጣጫ ስብስብ ያደርጋቸዋል። ምሳሌ ሲጋራ እንደዚህ ስብስብ አድርጎ ግፊት እንዲበዛባቸው ያደርጋልና ባትሪውን ወስጄ ይሄንን ባትሪ ወስጄ ሰርከት ውስጥ ሳስገባው ከአምፖል ጋር ሳገናኘው ማለት ነው። በትንሹ እንደዚህ ባገናኘው ኤሌክትሮኖች መውጫ እንዳገኙ ወዲያውኑ ወጥተው መሸጋገር ይጀምራሉ እና ውሃ ከታች ወደ ላይ እንደሚፈስ እነዚህም ኤሌክትሮኖች ጥቅጥቅ ካሉበት ወይም ፕሬሸር ከበዛባቸው ሲጋራ ሃይፖቴንሻል ከሆነ ወይም ጥቅጥቅ ብሎ ግፊት ከበዛባቸው ቦታ ላይ ተነስተው ሎ ፖቴንሻል ወደሆነ ወይም ወደ ፖዚቲቭ ተርሚናል ለመምጣት ይሞክራሉ እና ለዚህም በአምፖሉ በኩል አልፈው ለዚህ ይመጣሉ ማለት ነው እና ይህንን ሲያደርጉ አምፖሉን አብርተውት ያልፋሉ ማለት ነው እና ቮልቴጅ በመሰረቱ ባትሪው በምን ያህል ጉልበት ወይም በምን ያህል ወርክ ቻርጆቹን እንደሚያንቀሳቅስ ነው የሚነግረን ነው። ይኸውም ወርክ ኦቨር ቻርጅ ተብሎ ሊገለጽ ይችላል። ቮልቴጅ በምን ያህል ጉልበት ቻርጆቹን እንደሚገፋ ወይም እንደሚያንቀሳቅስ ነው። ጉልበት ቻርጆቹን እንደሚያንቀሳቅስ ወይም እንደሚገፋ ያው ሰርከት ውስጥ ማለት ነው። ሰርከት ውጭ አይደለም። እንደሚያንቀሳቅስ የሚነግረን እንደሚገፋ ወይም እንደሚያንቀሳቅስ የሚነግረን ቮልቴጅ ይባላል እና ቮልቴጅ ዩኒቱ ምን እንደሆነ ለማወቅ ብንፈልግ እንደተለመደው የላይኛውና የታችኛውን በማየት ከዛ እነሱን አካፍለን ዩኒታቸውን እናያለን እና ወርክ በጁል ይለካል። ኪው ደግሞ ቻርጅ ከሆነ ቻርጅ ደግሞ በኩሎምብ ይለካል እና የቮልቴጅ ወይም የቪ ዩኒት ጁል ፐር ኮሎምብ ነው ማለት ነው። ነገር ግን ለዚህ ለጁል ፐር ኮሎምብ ደግሞ ሌላ ስም ተሰጥቶት ቮልት ተብሎ ተሰጥቶታልና አንድ ባትሪ አንድ ኩሎምብ ቻርጅ ለማንቀሳቀስ 1 ጁል የሚፈጅበት ከሆነ ያ ባትሪ 1 ኩሎምብ ለማንቀሳቀስ 1 ጁል ፈጅቶበታል ብዬ 1 ጁል ፐር ኩሎምብ ይኸውም 1 ቮልት ባትሪ ነው እላለሁ ማለት ነው። የባትሪ ቮልት 1 ቮልት ነው እላለሁ ማለት ነው እና ቮልቴጅ የሚለካው በቮልት ነው። 1 ቮልት ማለት ደግሞ 1 ጁል ፐር ኩሎምብ እንደማለት ነው እና እዚህ ጋር ደብሊው ምንላት ወርክ ነች። እቺ ደግሞ ቻርጅ መሆኑ ነው ማለት ነው።